ሰው እንዴት ቅዳሜና እሁድ ከቤት መውጫ ሰበቡን ባዘቦት ቀን ይጠቀማል? ለምሳሌ ጸጉሬን ልቆረጥ፣ ጺሜን ልላጭ አይነት ምክንያቶችን ቅዳሜና እሁድ ላይ ይህን ሰበብ አድርገህ ከቤት ትወጣለህ። ድራፍትን ጠጥተህ ኳስህን አይተህ ትገባለህ። ሰሞኑን የሚስቱ መምጫውና መሄጃው የማይታወቅ ጭቅጭቅ ተነስቶ ስለነበረ ጉዳይ ፈጥሮ ማለት ጸጉሬን ልቆረጥ፣ ጺሜን ልላጭ አይነት ምክንያት ፈጥሮ ከቤት ወጣ። ሰለሞን ጓደኞቹን አግኝቶ አምሽቶ ማለት ለጭቅጭቁ ግድ እንዳይሰጠው በሚያደርገው ካዞ በሚጠነክረው የሞቅታና የስካር ቅልቅል ስሜት ውስጥ ሆኖ ቤት ይገባል። ይህ ኩርፊያ እሁድ ጠዋት እንደነቃ ሲያየው እንደቀጠለ ነው። አሁንም ምክንያት ፈጥሮ ለመውጣት ይዘገጃጃል። ሰራተኛዋ ምን ነው ጋሼ ቁርስ እየሰራው እኮ ነው ብላና ሄድ ስትለው መጣሁ አንድ አፍታ ጺሜን ተላጭቼ እመለሳለሁ ብሎ ከቤት ይወጣል። ወደ ጓደኞቹ ጋር ይሄዳል። ሻምፒዮንስ ሊግ ያሉ ጥብስ ይበላሉ፣ ድራፍት ይጠጣሉ። እየተጫወቱ ያለ ቁጭ ብለው ምቾት አይሰማውም። ድምጾች እየራቁት ይሄዳሉ። የመሞቅ ራስ ምታት አይነት ስሜቶች ይሰሙታልና ውጭ ወጥቼ አየር ልቀበል አይነት ነገር ብሎ ብድቅ ሲል ራሱን ስቶ ይወድቃል ማለት ነው። ጓደኞቹ መጀመሪያ ይሄ ተደናቅፎ የወደቀ አይነት መስሏቸው ሙድ ሊይዙበት ብለው ዞር ሲሉ የምሩ እንደሆነ ሲያውቁ አፋፍሰው ሆስፒታል ይወስዱታል። ሰለሞን ሆስፒታል እንደደረሱ ማነው ቤተሰብ ይባላል። ባለቤቱ ተጠርታ ትመጣለች። ካየችው በኋላ ስልክ ትደውላለች። ታዲዬ ጉዶንኩልሽ፣ ያጦሰኛ በድንገት ታሞ ሆስፒታል ነው ያለሁት፣ ቶሎ ድረሽልኝ። ድምጿ ውስጥ አንዳችም መረበሽ አልነበረ፣ ትዕዛዝ ነበረ። አንቺ ደግሞ ስንት ጦሰኛ አለ? ያ ሰለሞን ነዋ። አንቺ ወደ ሆስፒታል ነይ፣ እነ ብርቱካን ወደ ቤት ሂዱና ጠብቁኝ ባያቸው። ጭራሽ ተቆጣች። ይህንን ሁሉ የሚሰማው በህይወት እያለ ሰመመን ውስጥ ነበረ። አሁን ነፍሱ ከስጋው ትለያለች። በክር እንደተያዘ ፊኛ አየር ላይ ተንሳፎ ቁልቁል ነበር የሚመለከተው። ምን መደረግ እንዳለበት ከእህቷ ጋር እየተነጋገረች ጓደኞቹ ከሆስፒታል አስተዳደሩ ሰራተኞች ጋር የሕክምና ወጪና ሂሳብ ለመዝጋት ሲነጋገሩ ጆሮዋን ጥላ ታዳምጣለች። ይህንን ያያታል ሰለሞን በነፍሱ። ወደ እሷ አቅጣጫ ድንገት እየመጡ እንደሆነ አንተ ክፉ ባዶ ቤት ጥለኸኝ ገመናዬን አጋልጠህ ትሄዳለህ እያለች እየየዋን አቀለጠችው። ታዲዮስ ለአንደኛው የሆስፒታሉ አስተዳደር አውጣልኝ እኔ ከፍላለሁ ብሎ ተመለሰ። ልክ ይሄንን ስትሰማ ለቅሰዋን ቀጥ አደረገችው። ንፉግ መሆኗንና ህይወቷን በሙሉ በስሌት እንደኖረች ባውቅም እንዲህ በሞቴ እንኳ የማይሸነፍ መሆኑን ግን አላቅም ነበር ይላል ሰለሞን። እንዲህ ያለ ሰለሞን በራሱ ለቅሶ ላይ የሚካሄደውን ነገር ይታዘባል። ጓደኞቼ ትንሽ ሲረጋጉ መደረግ ስላለበት ነገር መነጋገር ጀመሩ። ሚስቴ ለእህቷ ከሰበታ የሚመጣውን ወንድሟን ሳጥን ገዝተና በይና ንገሪው አለቻት። ከተበደራት የቆየና አልመልስም ያለው 2000 የማይሞላ ብር አለ። በእኔ ሞት አስባ ልትቀበለው እንደወሰነች ገባኝ። ቀድሜሽ ከሞትኩኝ በዚህ ፍጥነት ይሆናል ብዬ ባልገምትም ቀድሚያት እንደምሞት ግን እርግጠኛ ነበርኩኝ። እባክሽ ጾም ካልሆነ በስተቀር ከብት ታርዶ ለቀስተኛውን ስጋ ብልተሽ ስደጅልኝ እያልኩኝ በህይወቴ ደጋግሜ በመሐላ ንዛዜን ሰጥቻት ነበር። በሆዷ አንተ ሙት እንጂ እያለች ቢሆንም በአፏ እንደምትፈጽም አረጋግጣልኝ ነበር። ዛሬ ቃሏን እንድታጥፍ የሟችን አደራ እንድትበላ ያደረጋት ነገር ምን እንደሆነ ባስብ ልደርስበት አልቻልኩም። የገንዘብ ፍቅር፣ ክፋትና የገንዘብ ፍቅር ወይስ ዲያብሎሳዊ ምክንያት አልገባሃለኝ። ብቻ በቅጡ እርሙን ማውጣት ያቃተው ጓደኛዬ ታዲዮስ በሌሊት መጥቶ ሌሎች ጓደኞቻችንን አስተባብሮ ነገሮችን መልክ ለማያያዝ ይሯሯጣል። የድሩ ሰዎች መጥተው ድንኳን እያስተካከሉ ነው። ሚስቴ በረንዳ ላይ ተኮፍሳ ግርግሩንና አልቃሾችን ትታዘባለች ይላል ሰለሞን። ድንገት ትዝ እያላት ነበረ ማልቀስ የምትጀምረው። ማስመሰል፣ አንተ ጨካኝ፣ አንተ አረመኔ፣ ጉድ ሰራኸኝ በባዶ ቤት እያለች ታለቅሳለች። ባዶ ቤት ሊያሰኝ የሚችል ክፋት አልነበረብኝም። ቆይ ባዶ ቤት የምትለው ድንገት በሞት ብዬ 30 እና 40 ሺህ ብር ቤት ውስጥ ማስቀመጥ ነበረብኝ። ደግሞ ሆን ብላ ከተነሳኋቸው ፎቶዎች መሃል አስቀያሚ ፎቶ መርጣ ነው በርካሽ ቦታ አስልካ እንዳሳደገችው ያስታውቃል። ፎቶ በጣም ነው የሚያስጠላው። ይህንንና ሌሎችንም አጫጭር ታሪኮች የምታነቡት በአበረ ሽፈራው የተጻፈው በብርብር አውሎ ንፋስ መጽሐፍ ላይ ነው። በአበረ ሽፈራው ማለት ህይወት ምሻው ባለቤት ነው። እጅግ በጣም ጎበዝ ጻፊ። 246 ገጽ አጫጭር ወጎች ናቸው ያሉት። እጅግ በጣም ነው የምትወዱት። የሚያስቁ፣ የሚያዝናኑ፣ የሚያስተምሩ በጣም ብዙ ኢንተረስቲንግ የሆኑ ታሪኮችን አግኝቼበት ከዛ ውስጥ የሰለሞንን ፍትሃት ነው እኔ ያነበብኩላችሁ። ገዝታችሁ አንብቡት።